ይግቡ። ጤና ይስጥልኝ ዶክተር ፊደሉ እንዴት ነህ? ሰላም ዶክተር። እንዴት ናችሁ? ወይዘሮ መልእክተና ወንድ አቶ አቦጊዳ እንዴት ናችሁ? ሰላም ነው። ከአንቺ በፊት እናስቀድመች። ሺህ ዓመት ኖርልኝ ዶክተር ፊደሉ እንዴት ነህ? እንዴት ነህ አቶ አቦጊዳ? ይሄን ቀጠሮ ቀን መቼም አቤት ምጥ ታውቃለህ። በቃ ራት እንኳን መበያ ጊዜ አጣሁኝ። በቃና ይሄንን አንተን ሳላናግር በፊት እንዴት ነው መድኃኒቱ ተገኘ? እኔ ከሷ ውጭ ህይወት የለኝም። ዶክተር ፊደሉ እንዴት ነው? ወይዘሮ መልእክተ እና አቶ አቦጊዳ እንኳን ደህና መጣችሁ። መድኃኒቱ የሚገርም ነው። በሀገር ውስጥም በአፍሪካም እስከ ሩቅ ምስራቅ ዱባይ፣ ባንኮክ አልቀረንም። ላስትሊ ግን ያገኘ ነው አንድ ዶዝ ነው ያገኘ ነው። የሚገርም ነው። ባንግላዴሽ ላይ ነው ያገኘ። በእውነት አመሰግናለሁ ዶክተር። በእውነት ዶክተር እንዴት ነው ታዲያ? በጣም ነው ደስ ያለኝ። እሺ ዶክተር፣ ለምን እንደምኖር ታውቃለህ? የኑሮ አጓግተኝ አይደለም በዚህ በተቃጠለ ጊዜ። ስለዚህ እኔ እሱን ለመንከባከብ ቀሪ ዘመኑን ከኔ ጋር ተንከባክቤው እንዳሳልፍ ነው። ዶክተር እሺ እንዴት ነው ወደ ቀጣዩ እንዴት ነው የምንሄደው? እንግዲህ በእርግጥ ደስ የሚለው ነገር መዳኑን እሷ ትድናለች። ግን ከታስታውስ እንደሆነ ባለፈው ያንተንም የደም ናሙና ወስደን ነበር። ታስታውስ? ወስደን ነበር። ልክ ነው። ለማመሳከር ብለህ እሺ። አዎ፣ በአንተም ውስጥ ባገኘነው ምርመራ መሰረት በሽታው በስፋት ተሰራጭቷል። እኔም ውስጥ በአንተ ውስጥም አለ። እናስ እንግዲህ እናማ መድኃኒቱ የተገኘው አንድ ዶዝ ነው ብያችኋለሁ። እንግዲህ እሷን ወቅተን እሷን ያሽላታል። በሂደት እንግዲህ አንተን ጉዳይ የምናየው ይሆናል። ኧረ እባክህ ዶክተር፣ በማደሞዝ የተገዛ መድኃኒት ማን ዕዳ ገብቶ ማን ዕቁብ ገብቶ የተገዛ መድኃኒት ማን ይወጋል? እንግዲህ ምን ማድረግ ይቻላል? ያገኘው አንድ መድኃኒት ነው ዶክተር። በእኔ ገቢ ስለሆነ ቤቱንም እናስተዳድረው። ስለዚህ መጀመሪያ እኔ ልወጋና ከዛ በኋላ እሷ እናስታማት አይሻልም? ዶክተር አንተስ ምን ትላለህ? አንተ ደግሞ እኔን ታሳምነው ብትፈልግ አንተ ድብን በል። እኔ የሴት እድርተኞች አሉ፣ እነሱ ያስታምኑኛል። ከሃዲ ስንት ነገር ነው ምላስም ይለፈልፍ። ኧረ እባካችሁን ተረጋጉና እሱ አንቺ ሺህ ዓመት ኖርልኝ አላልሽም? አንቺ ከሃዲ ሺህ ዓመት ኖርልኝ ያልኩትማ አልክድም ብያለሁ። ምክንያቱም ብታመም መድኃኒት ሄዶ የሚገዛልኝ ያስፈልጋል። በት ውሃ ቢያስፈልገኝ ውሃ እንድታቀባበለኝ ነው አኖርልኝ ያልኩ እንጂ አንተ ጠቃሚ ዜጋ ነህ። ስለዚህ መጀመሪያ እኔን ውጋኝና ከፈለገ የእንጦሮጦስ ቪአይፒ ክፍል ይግባ። ስለዚህ ስራህን ቀጥል። በኋላ ወጋዋለሁም ብትል መድኃኒቱን መቋቋም ስለማይችል ፍንግል ብሎ ሰበብ እንዳትሆን በመንግስትም ደረጃ እንዳትጠየቅ። ኧረ ግድ የለም ተረጋጉና እሱ ከአንቺ በፊት እኔን ያስቀድመኝ አላልክም? አንተ ከሃዲው ብያለሁ። ያልኩት ግን መድኃኒቱን ለመወጋት ነው ዶክተር። እኔ የቤት አስተዳዳሪ ነኝ። ናውጋ ለሀገር የሚጠቅም ሰው የምታውቅ ከሆነ እኔን ውጋ። ታዞ የመጣው ለእኔ ስለሆነ እኔ ነኝ መወጋት ያለብኝ። እስቲ ዞጋውን ፓርት ደግሞ ምረጥ። ሴለሜ አትጫዎች እዚህ። ስለዚህ መወጋት ያለብኝ እኔ ነኝ። ዶክተር ስጋ ቤት ሄደህ ታውቃለህ? ስጋ ቤት እንኳን ተመርጦ ከዚህ ተብሎ ነው አይደለ እንደ የሚያስቆርጠው ሰው። ስለዚህ የምትወጋውን ፓርት ወቅ። ለመርፌህም ዘን ቅድሚያም ለእኔ ነው የመጣው። ይሄ ቢወጋም ሰበብ ይሆንብህ። አስክሬን ላይ መድኃኒት ያባከነ ተብለህ ተጠያቂ እንዳትሆን ለአንተ ምክርም ነው። ዶክተር ጥፋቱ የኔ ነው። ከኮማ ውስጥ ቀስቅሼ እኮ ነው። ኮማ ውስጥ እኮ ነበረች። በዛው የምትሰናበት አስክሬን በፊት ይዤ ቆሜ እያስለፈለፍኩበት ነው። እኔንማ ይበለኝ። ሺህ ዓመት ኖርልኝ አላልሽም? ሺህ ዓመት ኖርልኝ አላልሽም? አዎ ብያለሁ። ወደፊት ሰው ነኝና ብታመም እንኳን መድኃኒት እንድትገዛልኝ፣ ውሃ ቢያስፈልገኝ በት ብለህ ውሃ እንድታቀብለኝ። ከዚህ በፊት የኖርኩበት እድር ተራራ ጫፍ ላይ ስለሆነ ስም ሲጠራ አቤት ሚልልኝ ካጣሁ ብዬ ነው እንጂ አንተም ባልሆነ ደግሞ መቼም ጥሩ ዘመን እስኪመጣ ድረስ ከፎርጅድ ባሌ ጋር ልኑር ብዬ ነው እንጂ ምን ይወደዳል? ለዛ ነው እንጂ ፈለግኩ። አንተ ኖር ካልኖርክ ምን ትጠቅማለህ? ምንም አትጠቅምም እኮ። በጣም የምትዋደዱ ይመስለኝ ነበር። ዶክተር ምኑ አይወደዳል? ይኸውልህ ታውቃለህ ዶክተር፣ መጥፎ አማቾች ነው ያሉኝ።
ክፉዎች ስለሆኑ ምናልባት እሷ ብትሞት ነገ ሙግት ምናምን ውስጥ እንዳይሆን ቶሎ ብዬ አናዝዤ እንድትሞት ነው እንጂ እቺን ምን ይወደዳል? ለምን ጥርግ አትልም? ዶክተር ነኝ ወጋኝ ማከር ዶክተር አቢሲጂ የለም እንዴ? ውጋና አሰናብትልኝ። ማን አንቺ ስርዓት ያዥ። ኧረ ስርዓት የሌለ አንተ ገና ሞቴ ልትፈልግ በቁሜ ልትወርሰኝ ነው ለካ። ተነቃ። ኧረ ዶክተር አኒስቴዥያ ወገውና ገላግል። ማን አኒስቴዥያ ይወጣል? የዚህ ዝም በይ ነግሬሻለሁ። ማይረባ ተረጋጉ። መርፌውን ኪሳራ ነው የሚያደርገው። ዝም በይ ተረጋጉ። ያከስርብናል መድኃኒቱ። ቁጭ በሉ። ከሃዲ እቺ የማትረባ ውጉኝ የሚል መውጊያ ይዘን የምንንቀሳቀሰው እኛ ነን በቃ። ስለዚህ መውጋት ያለበት የታዘዘው መድኃኒቱ ለእኔ ነው፣ በእኔ ስም ነው የመጣው። ስለዚህ እኔን ሁሉ ዶክተር የምትወጋ ደግሞ ለሀገር እጠቅማለሁ ለሰፈር ለመንደር ዝም በይ በለሻ እዚህ ለሀገር እፈለጋለሁ ይላል። ሀገር ያውቃል እንደ አንተን ለመሆኑ። ይሄ መርፌ የተገዛው በእኔ ነው፣ እኔ ነኝ የምወጋው። ስርዓት ያዥ። እኔ ከእናንተ የተማርኩት የሰው ልጅ ፍቅር በሆነ ገደብ መታሰሩ ነው የሚገርመኝ። ከአንድ እናት የወጡ ልጆች እንኳን የጥቅም ነገር ሲነሳ የባዮሎጂካል መሰረታቸው ሲናድ ተስተውሏል። መንግስታት ለረጅም ጊዜ አብሮ የዘለቁ የክፉ ቀን ሀገራትን ዛሬ በሚታይ ጥቅም የከረመ ወዳጅነታቸውን በዜሮ ሲያባዙ አይተናል። የሰው ልጅ መልአክ ቢመስል የቁርጥ ቀን ሲመጣ ጭምብሉ በስጋ ይገለጣል። በአፉ ከራሱ ይልቅ ለሌላው መኖር ይሰብካል። የልቡ የውስጥ ዜማ ግን እኔ የሚል የቅኝት ዜማን ታፈሳለች። የሰው ልጅ ለራሱ እንኳን የማይራራ ፍጡር ሆኖ ሲገኝ አይተናል። ለምሳሌ አንዳንድ ታካሚዎቻችን ለዘለቄታው መጠጥና ሱሶቹን እንዲተው ይህን ቢያደርጉ ግብአተ መሬታቸው እንደሚፈጥን ስንነግራቸው ይህንን ወደ ጎን አድርገው ራሳቸውን ከቀናት በኋላ ሳጥን ውስጥ ያገኙታል። ለስጋው ሲል አይደለም ለሌላው መኖር በራሱም ህይወት የሚፈርድ የሰው ልጅ አለ። ዛሬ ያለ ሽንገላ በንጹህ ፍቅር ራሱን አሳልፎ ስለሰጠው ላውራችሁ። ከእግዚአብሔር በብዙ የራቀውን የሰው ልጅን ለማዳን ራሱን ለመስቀል ሞት አሳልፎ የሰጠ ኢየሱስ የሚባል ጌታ ብቻ ነው። ይህንን ጌታ በፍቅር ብትቀበሉት ለመንፈሳዊም ሆነ ለስጋ ፈውስ እውነተኛ መድኃኒት ነው። ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱን እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላልና ክፉ ዘመን ሲመጣ አዘንብሎ የማይከዳ ቃሉን የማያጠፍ ኢየሱስ ክርስቶስ ብቻ ነው። የዘላለም ዋስትና የህይወት በር መግቢያ ይሆንላችኋል። አሁን ይህ በውድ የተገዛ መድኃኒት ምናልባት ለትንሽ ቀን ዕድሜ ሊጨምርላችሁ ይችል ይሆናል። ከዚያ ማንም ሊቀርበት የማይችለውን ሞት ሊያሻግራችሁ አይችልም። ሁለት ዘላለሞች አሉ፣ የዘላለም ኩነኔና የዘላለም ጽድቅ። ደግሞ ሁለቱም ዘላለሞች ኢየሱስ ክርስቶስን በማመንና ባለማመን ይወሰናሉ። ስለዚህ የሚሻላችሁ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ብትቀበሉ ዘላለማችሁ ያማረ ነው የሚሆነው። እንግዲህ ምን ትወስናላችሁ? እና በጸልይላችሁ ደስ ይለኛል። እሺ፣ ምንድነው ማድረግ ያለበት? እንግዲህ ንስሐ ትገባላችሁ፣ ኃጢአታችሁ ተናዛችሁ ጌታ ኢየሱስ ክርስቶስን ትቀበላላችሁ፣ የዘላለም ሕይወት ታገኛላችሁ። እሺ፣ ምንድነው ማድረግ ያለበት? እንግዲህ ትንበረከካላችሁ፣ እኔ ጸልይላችኋለሁ። እኔ የምላችሁን ከኔ በኋላ ትላላችሁ። እሺ። እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ በደለኛ ነኝ፣ እኔ ጽድቅ የለኝም፣ እኔ ጽድቅ የለኝም። ነገር ግን ስለኔ ብሎ በመስቀል ላይ ሞተው፣ ስለኔ ብሎ በመስቀል ላይ ሞተው ጌታችን ኢየሱስ ክርስቶስ አሁን በሱ ስም አምናለሁ፣ በመስቀል ላይ በሰራልኝ ስራ አምናለሁ። እንስኪ ልዘምር ይከፈታል ደጁ፣ ከላይ ይመጣሉ የውድ እጆቹ፣ ማዳኑን ስመኙ የነበሩ አይኖቼ በምኞት አይቀሩም ውስጥን ለእርሱ ከፍቼ። ያድነኛል ፍቅሩ መልሶ ይዘኛል፣ ያድነኛል ታምራቱን ያጠግበኛል፣ ያድነኛል በምሕረቱ ይዘኛል፣ ያድነኛል ያድነኛል በምሕረቱ
እሺ እንግዲህ በጣም ደስ ይላል። መርፌው እንግዲህ ማን ይወጋ? ነቀሱ ይወቃል። ኖ አይሆንም ዶክተር አሁን እኮ ቅድም ነገርከን ከራስ ይልቅ ትልቅ አምላክ ሆኖ ወደ ምድር የመጣ ለሰው ልጅ ፍቅር ግድ ብሎት ብለናል አይደለ? ስለዚህ እኔ ደግሞ ለባለቤቴ እንድትወጋ ነው መጀመሪያውንም የገዛሁት። ስጋ ነገር እንደው የራስ ነገር እንደው ሰው አይደለም በቃ እንትን ብሎኝ ነው ነፍሴ አሳስታኝ ነው። አሁን የነፍሴ ጌታ ስላለኝ እሷ ትወጋ። ለእሷ ነው የተገዛሁት። በፍጹም ኖሪ። ምንም ችግር የለም። በቃ የዘላለም ፈውስ አግኝተናል በሱ። በነገራችን ላይ ልፈትናችሁ ብዬ ነው። እንዴት መድኃኒቱ በሀገር ውስጥም በአፍሪካም በዓለም ሁሉ የለም ያልኳችሁ ለፈተና ነው። በዓለም ሁሉ በሽ የሆነ መድኃኒት ነው። የሚገርም ነው። ማንም እንደ ቀላል የሚያገኘው መድኃኒት ነው። የሚገርም ነው ዶክተር። በእውነት አንተ ጥበበኛ ነው በእውነት። ምክንያቱም ዶክተር በምን አይነት መንገድ እኛን ለማስተማር የሄድክበት መንገድ በእውነት እጅግ በጣም እጅግ እናመሰግናለን። በእውነት እግዚአብሔር ጥበበኛ ነው እውነት። እሷን ብትወጋ አንተን ብትወጋ ለጊዜው፣ በሂደት ደግሞ ዳግመኛ ትታመማላችሁ። ዳግመኛ ደግሞ ወደ ሕክምና ያስፈልጋችኋል። ደግሞም ዘላቂም አይደለም። ማንም ሰው ከሞት የሚያመልጥ የለም። መሞታችን አይቀር። አንድ መድኃኒት ግን አለ፣ የዘላለምን ሞት የሚያጠፋ መድኃኒት። እርሱም ጌታ ኢየሱስ ክርስቶስ ይባላል። ለዛ በያላችሁበት ሆናችሁ የሮቦት አርት ሚኒስትሪን ፊልም የምትከታተሉ ቅዱሳን ወገኖቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እንላለን። ላለፉት 23 ዓመታት እንግዲህ በእግዚአብሔር ቤት ደፋ ቀና እያልን ነው። ስናጠፋም እናንተም እየመከራችሁን በብዙ ውጣ ውረድ ውስጥ አልፈን እግዚአብሔር ደግሞ ዕድሜ ሰጥቶ ዘመን ጨምሮልን ዛሬም ደግሞ በዚህ በአዲስ ስራ ብቅ ብለናልና ወንድሜ ዳዊት ወልደ ዮሐንስ፣ ወንድሜ ሚሊዮን ጌታ ያውቃል፣ እንደዚሁም ደግሞ እህት ተስፋነሽ ዳዊት፣ እህት ፋሲካ የሮቦት አርት ሚኒስትሪ አባሎች ማለት ነው፣ እህታችን ወሰላ አምሮትን በዚህ አጋጣሚ እግዚአብሔር ይባርካችሁ እንላለን። አብሮነታችሁ ዛሬም ከኛ ጋር ስላለ እንባርካችኋል። ሌሎቻችሁም የሮቦት አርት ሚኒስትሪ አባላቶች ባላችሁበት ቦታ ሁሉ ባላችሁበት ሀገር ሰላማችሁ ብዝት ይበል እንላለን። እንግዲህ እግዚአብሔር ደግሞ እድሜ ቢሰጠን ዘመን ቢጨምርልን ከዚህ በኋላ ባለው በዚህ በቀረው ዘመን አሁንም መልካም የሆኑ የእግዚአብሔር ስራዎችን እንድንሰራ ትላንት ያጠፋ ነው ካለ በማረም ትላንትና ባልሆነ መንገድ አቅርበን ከሆነ ዛሬ ደግሞ በመልካም መንገድ እንድናቀርብ እግዚአብሔር እድል ሰጥቶናልና ከዚህ እድል ጋር ደግሞ እናንተም በጸሎታችሁ አብራችሁን ታግዙን በምትችሉት አቅም እንድትረዱን ስንል በጌታ ፍቅር እንጠይቃለን። ሮቦት አርት ሚኒስትሪ ነው። አሁን ደግሞ ወታችን ሙሉዬ ሰላም ለእናንተ ይሁን። የሮቦት አርት ሚኒስትሪ ደጋፊዎች ብዙዎች በመንገድ ላይ በቸርች በክፍለ ሀገር ኢቭን ወደ የመንግስት ስራ ፊልድ ወስዶኝ ሁሉ ሄጄ አይቼ በጣም ብዙ ምጸልዩልን አላችሁ። እግዚአብሔር ዘመናችሁን ይባርክ እና እኔ እንዲያውም ብዙ ጊዜ በቃ በተቃውሞ ስለምሰራ ስለዚህ እንደዛ አይመስለኝም ነበር። ቢሆንም ብዙ ልጆቻችን በእናንተ የተማሩት ትምህርት ብዙዎች በእናንተ የዳኑ አሉ ብለው ሲናገሩ በጣም ነው የምደነቀውና እግዚአብሔር ዘመናችሁን ይባርክ። ለኛ ቀላል የሚመስለን ነገር ግን እግዚአብሔር ታላቅ ስራ በእኛ እየሰራ ነው። አስተያየት ስትሰጡን የእናንተ አስተያየት ለኛ ይጠቅመናል። ማንም ሙሉ የለም። ስለዚህ አብራችሁን ሁኑ፣ ከጎናችሁን ሁኑ። እንወዳችኋለን። ተባረኩ።